በልጅነቴ እናቴ ደብድበኝ እንደሆነ አውቃለሁ። ገና ሳይደበኝ ኢንቴንሽኗን አውቀዋለሁ። ቁርስ ሰርቼ ለማረፍ የሚያስችለኝ ጉልበት እወስድበታለሁ ብላኛለች። ኢነርጂ ቫምፓየርስ ይባላል። ዲስታንስ ቪወር ሆነ ወይም የተለየ ችሎታ ኖሯል የሰዎችን ኢነርጂ መውሰድ ችላ ልጅቷ ስራዋና የሰውን ኢነርጂ መውሰዷ፣ ሁለተኛ ነገር ደግሞ እናቷ ልትገርፋት ስትል ቀድማ ማወቋ። በአብይ ጾም ውስጥ ደግሞ ተሳልኳቸዋል፣ ምግብ አዟቸዋል። ከዛ እየበላችሁ እያለ ቀና ስትሉ አብሯችሁ የሆነ ሰው እያለ እየጎረሰ በኋላ ላይ አንደኛ በጣም ፋሲኔት የሚያደርግ ነገር ነው። ከዚህ ጁፒተር ማየት ማለት በጣም የሚደንቅ ነገር ነው እና በወቅቱ ሊትሬቸሩ በጣም ስለሳበኝ ነው ያወራሁት በሬዲዮ። ለ4 ፕሮግራም ሰራው ማለት ነው። 4 ፕሮግራም ስሰራ በመሀል ሰዎች ፈጽሞ ባልጠበቁ ሁኔታ እዚህ ኢትዮጵያ ውስጥ ሰዎች እኔም እንደዚህ እኮ እችላለሁ፣ እኔም እኮ እንደዚህ ነኝ፣ እሱ ብቻ እኔም ሌሎች ሰዎች ኧረ እኔም እንደዚህ አውቃለሁ፣ እንደዚህ የሚያደርግ ሰው አውቃለሁ ማለት ጀመሩ። ሬዲዮ ማን ያዘዋል ትሰራለህ ታውቃለህ እና ስልክ ታስቀምጣለህ፣ ሀሳብ አስተያየታችሁን በዚህ ስልክ ደውሉልን ትላለህ። ከዚህ ውስጥ የተወሰኑትን ልጥቀስልህ። ለምሳሌ አንድ ሴት ደውሉኛለች እና ምንድነው ሌሊት ነው የምትሰራው ልጅቷ። ሌሊት የሆነ ክለብ ውስጥ አስተናጋጅ ናት። ከዛ ሌሊቱን ሙሉ ትሰራና ጠዋት ቤት ሄዳ ትተኛለች፣ ቁርስ ሰርታ ምናምን። በዚህ ወቅት በጣም ይደክመኛል ትለኛለች። በጣም በኃይል ይደክመኛል፣ ጠዋት ስነሳ ይደክመኛል፣ ቤት ሄጄ ገና ታክሲ ይዤ ሄጄ ቁርስ ሰርቼ ነው የምበላው አለች። እና በተቃራኒው ደግሞ አብዛኛው 90% የሚሆነው ሰው ደግሞ ተኝቶ እርፍ ብሎ ነው ወደ ቢሮ የሚሄደው፣ ወደ ስራው የሚሄደው። አብዛኛው ሰው ተኝቷል፣ እኔ ብቻ ነው ያልተኛሁት ፕሮባብሊ ትላለች። በታክሲ ሲሄድ በጣም ርፍ ያለ ሰው ወይም ደግሞ ስልክ 100% ቻርጅ እንዳደረገ አይነት ፊል አደርገዋለሁ አለች። ሰምታይምስ እንደዚህ ኢነርጂ ወስድበታለሁ ትላለች። ቢያንስ ቤት ሄጄ ቁርስ ሰርቼ ለማረፍ የሚያስችለኝ ጉልበት ወስድበታለሁ ብላኛለች። ኢነርጂ ቫምፓየርስ ይባላል። ይሄን ነገር ስትነግረኝ ምን አይነት ቴሌፓቲ ነው ብዬ አላውቀውም ነበር። በኋላ ግን አሁን በተለይ ይሄንን አንተ ያየኸውን ፕሮግራም በምሰራበት ጊዜ አኒ ጃኮብሰን የምትባል 2017 ላይ ፌኖሜና የሚል መጽሐፍ ጽፋለች። እሱ መጽሐፍ አየሁት እና እንዲህ አይነት ሰዎች ኢነርጂ ቫምፓየርስ ይባላል። እና ልጅቷም ሜንታሊስትም ናት ልጅቷ። እሷ ግን አታውቀውም። ለምሳሌ ለምንድነው ብቻዋን ነው የምትኖረው? ለምንድነው ብቻሽን ነው የምትኖረው? ቦይፍሬንድ አለሽ ወይ? ገርልፍሬንዶች አሉሽ ወይ? ቤተሰብ አለሽ ወይ ብያት ነበረ። ከልጅነቴ ጀምሮ ይሄ ዊርድ የሆነው ስሜት አለኝ፣ አልወደውም ትለኛለች። በልጅነቴ እናቴ ደብድበኝ እንደሆነ አውቃለሁ። ገና ሳይደበኝ ኢንቴንሽኗን አውቀዋለሁ። አታገኘኝም። ከዛ ከእናቴም ከቤተሰቤም ራኩኝ። ምክንያቱም የሚያስቡትን ነገር አውቃለሁ። ፌክ ነው። በኋላ ገርልፍሬንዶች ያስኩኝ። ያው የጓደኛ የውሸት ነው። አንዱን አፈቅሽኝ ምናምን የሚለው እያንዳንዱን ሰው በማውቀው ጊዜ በጣም ሰው ጠላ እና አሉፍ የሆነ ህይወት፣ በጣም የተገነጠለ ህይወት መኖር ጀመርኩኝ ብላኛለች። አሁን የዚች ልጅ ሙሉ ታሪኳን እንዳልቆራረጥባችሁ ነው ያሰማኋችሁ እና እየተናገረው ነገር ውስጥ የሚጠቅሙ 3 ነገሮች አሉ። አንደኛ ልጅቷ ስራዋና የሰውን ኢነርጂ መውሰዷ፣ ሁለተኛ ነገር ደግሞ እናቷ ልትገርፋት ስትል ቀድማ ማወቋ፣ ሶስተኛ ደግሞ የተገነጠለ ህይወት መኖሯ ነው። እነዚህ 3 ነገሮች እንያዝ። አንደኛ እቺ ልጅ የካፌ አስተናጋጅ ናት። ታሪኳን ደግሞ በእኔ አተረጓጎም ሊወስደው ስለፈለኩ ነው። ካፌ በምታስተናግድበት ሰዓት የምትለቃቅማቸው ሳንቲሞች ወይም የምታገኛቸው ቲፖች፣ የምትቀበለው ደሞዝ ምናምን ያን ያክል የሚጠቅማት ሆነ አይደለም። ሊያውም ሴት ሆና ከዛ በላይ ነው እንክብካቤ የሚገባት። ሴት ልጅ አግብታ ምናምን የቤት እመቤት ሆና ወንድ ልጅ የትም ተሯሩጦ ሰርቶ አምጥቶ ሰጥቷት በክብር መኖር የሚገባት ሴት ፍጥረት እንደሆነች ይታወቃል። ግን እቺ ልጅ ኑሮን ለማሸነፍ ካፌ ነው የምትሰራው። ከህዝብ ጋር ነው የምትኖረው፣ ማነው የምትውለው፣ ግን የምትኖረው ብቻዋን ነው። ህዝብ ነው የምታስተናግደው። እና እሺ ማታ ሌሊቱ ሙሉ ናይት ክለብ ስትሰራ አድራ ስታስተናግድ አድራ። አስቡት እንግዲህ በዛ አይኗ በዛ አስተሳሰቧ ዲስታንስ ቪወር ሆና ወይም የተለየ ችሎታ ኖሯት የሰዎችን ኢነርጂ መውሰድ ችላ
ኢነርጂ ማለት ኃይል ነው እንግዲህ የምትለው ሰው። እኛ ደግሞ በትምህርታችን ቋንቋ ቅስም ይባላል። ቅስም ማለት ኃይል ማለት ነው። ከአትክልት የምናገኘው ቅስም አለ፣ ከስጋ የሚገኝ ቅስም አለ፣ ከመጽሐፍት የሚገኝ ቅስም አለ። የምንሰበስባቸው ኃይሎች ቅስም ይባላሉ። ቅስሙ ተሰበረ የሚባለው አንድ ሰው ኃይሉ ጠፋ፣ ኃይሉ ተሰበረ፣ በቃ ኩርምት ብሎ ተቀመጠ ማለት ነው። እና እሱ ኢነርጂ ብሎ ያለውን ቅስም ብላችሁ ሰዱት። አሁን ጠዋት ወደ ቤቷ ለመተኛት ስትሄድ ሌሊት ሰዎች ቦርሳቸውን ይዘው ወደ ስራ ለመግባት እንቅልፋቸውን ተኝተው ንቁ ሆነው ስታያቸው እሷ ደክሟታልና የእነሱን ብርታት የእነሱን ኃይል ወስድባቸውና ቤቴ ገብቼ ቁርሴን እስከበላ ድረስ እንቅልፍ እንዳይጥለኝ የእነሱን ኃይል ወስድባቸዋለሁ አለችኝ ብሎ ተርጉሞም ተናግሮት ሊሆን ይችላል። እሷ የተናገረችበትን አክሰንት ብንሰማው ጥሩ ነበረ። ልጅቷ የምትናገርበትን ድምፀት ወይም ደግሞ የቃላቱን አይነት እሷ ኢነርጂ ላትል ትችላለች። ሜቢ ኃይል ብላ የጠቀሰችው አገላለጿን ብሰማው ደስ ይለኛል። እና አስቡት፣ ኢትዮጵያዊት ናት እቺ ልጅ ወይም ደግሞ የውጭ ሰው ልትሆን ትችላለች። የነዛን ሰዎች ኃይል ወስዳ ብርታት የምታገኝ ከሆነ በዚህ ጉዳይ ላይ ብዙ ማድረግ ትችል ነበረ። ጉዳዩ የሚጠቅማት ነዋ። በእሷ አንጻር ኃይሉን በሌላ ነገር መጠቀም ትችል ነበረ፣ ተፈጥሯዊ ኃይል ቢሆን ኖሮ። ግን የቡዳ መንፈስ ስለሆነ ከአይን የሚወጣ ሰዎችን የሚጎዳ መንፈስ ስለሆነ መጀመሪያ እሷን በልቶ ነው ሌሎቹ ሰዎች የሚበላው። እሷን ተቆጣጥሮ ነው ሌሎቹን የሚቆጣጠረው። እሷን ከበላት ደግሞ እንድትጠቀም አይፈልግም። ልቅምቃሚ ሳንቲም እንድትሰበስብ እንዲያልፍላት አይፈልግም። ገንዘብ ቢኖራት መኪና ቢኖራትም እንኳን ደህና ምግብ እንዳትበላ። አንዳንድ ሀብታሞች አይታችሁ ከሆነ ሁሉ ነገር አላቸው፣ ጤንነት የላቸውም፣ ደስታ የላቸውም፣ ሰላም የላቸውም። ለምን? ተበልተው ነው ከዛ ሀብት የሚሰበስቡት፣ ተይዘው ነው ሀብት የሚሰበስቡት። ከዛ ያ ሀብት ደግሞ ለማንም አይጠቅምም፣ ለራሳቸውም፣ ለቤተሰብም፣ ለጎረቤትም መተራረጃ ነው የሚሆነው። ወደዚህ ሲመጣ እቺ ልጅ እሱ የተናገረው ንግግር ውስጥ ያለውን ያዙትና እስቲ የሆነ ምግብ ቤት ግቡ፣ የሆነ ሬስቶራንት በአይነ ህሊናችሁ በበር ገባችሁ፣ በስተግራ በኩል ቁጭ አላችሁ። ከዛ በየአይነቱ አዘዛችሁ፣ ወይም ደግሞ ጥብስ አዛችኋል። በአብይ ጾም ውስጥ ደግሞ ጥብስ አልኳችሁ አይደል? ምግብ አዛችኋል። ከዛ እየበላችሁ እያለ ቀና ስትሉ አብሯችሁ የሆነ ሰው እያለ እየጎረሰ ስታዩት ምንድን ነው የምትሉት? ኧረ በእናትህ እንቀል ምንድን ነው እንደ ና እንብላ ነው የምትሉት። አንዳንድ ሰው ሲያፍር እንብላ ይላል። ለምን? እያያችሁ እንደሆነ ስታዩት ያሳፍራችሁና እንብላ ትሉታላችሁ። እሺ ብሎ ተነስቶ መጥቶ ከበላ በደንብ ተቀረጣጠፋችሁ ማለት ነው። አይ ይቅርታ እግዚአብሔር ይስጥልኝ ይላል፣ አመሰግናለሁ ይላል፣ አይ አዝዣለሁ ይመጣል ይላል። ግን እያያችሁ ነው። እሱ በደንብ አተኩረ ስትበሉ ምናምን አጎራረሳችሁን ያያል። ልክ ልጅቷ እንደተናገረችው እየወሰደው ነው ማለት ነው። ምኑን? የምግቡን ኃይል ነው የሚለው እሱ፣ ወይም ደግሞ ምግቡን አብሮ እየበላ ነው መንፈሱ። ልክ በዚህ አይነት መንገድ አንድ እናት የት መሰላችሁ? ሐሙሲት የምትባል ሀገር ታውቃላችሁ? ወደ ባህር ዳር መስመር ሐሙሲት ከመድረሳችሁ በፊት ይሁን ከዛ በኋላ አንበሳሜ የምትባል ሀገር አለች። ለአገልግሎት ብዙ ጊዜ ሄጄ ነበር ብያችኋለሁ። ምናልባት ይችን ሀገር የምታውቋት ከሆነ እስቲ አዎ በሉኝ። እዛ ሀገር ሄጄ ስንመጣ በአውቶቢስ አንድ እናት ምን አሉኝ፣ እንደው እኔ በቃ ጸበል ልጠመቅ ነው፣ የሚገርም ትምህርት ሰምቼ እኔ እኮ ሰፈር ውስጥ ያለ ሰው እኮ አስቸገረኝ፣ አንቺ ጋር ያለውንማ ልታባረር ይሉኛል አሉ። ማዘርዬ ምንድን ነው አልኳቸው። በእርግጥ በተወሰነ መልኩ ስለኔ ነግረዋቸዋል ልጆቻቸውና አብራችሁ ሂዱ አስተምራቸው መምህርዬ ምናምን ብለውኛል። ጎረቤት ልጆቻቸውና ግን የሰፈር ሰው በእሳቸው ላይ ባለው መንፈስ እርግጠኛ ናቸው። የሚገርማችሁ እሳቸው ላይ ባለው መንፈስ እርግጠኛ ናቸው። በቃ ይሄ መንፈስ መባረር የለበትም ብለው ነው የሚያስቡት። እና ምንድን ነው ያላቸው እኚህ ሴትዮ ችሎታ እንደ ችሎታ ነው የሚያዩት። እና መንፈሱ ላያቸው ላይ የሚሰራው ስራ ምንድን ነው? ሰዎች ምግብ ሲበሉ ካዩ እኚህ ሴትዮ ይጠግባሉ። ምግብ አይፈልጉም። ሳምንት ሙሉ ደግሞ ለ7 ቀን ምግብ አይበሉም። ኧረ በቃኝ ጠግቤያለሁ ነው የሚሉት። እና ምግብ ሳይበሉ እንዴት ነው የሚኖሩት ይላል ሰው። ለሊት ድንገት ተነስተው መሶብ ከፍተው እየበሉ ይሆን ሰውሯቸው? አይዶን ነው። እሳቸውም አያውቁም። ልጆቹም ይሄን ነገር ለማጥናት ሞክረው እንዳልሆነ ነው የተረዱት። ምግብ የሌለበት ክፍል ውስጥ አስቀምጠናት በርዘግተን የተኛ ነው ምግብ አልበላችም ነው የሚሉት። ይሄ ምንድን ነው የሚያሳየው? ሴትየዋ ሰው ሲበላ አተኩረው ከተመለከቱ አብረው እየተመገቡ ነው ማለት ነው። ስለዚህ እኚህ ሴትዮ በከፊል መንፈሱን ሆነዋል። በከፊል ደግሞ 60% 70% ሞር ቦታ አግኝቶ ሰይጣን እኚህ ሴትዮ ተጽዕኖ ፈጥሮባቸዋል። ግን የሚገርማችሁ
ይሄ የመምህር ግርማን ቪዲዮ የመናፍስትን ሴራ ትምህርት አዳምጠው የገባቸው እሳቸው ብቻ ናቸው። ሰው አልተረዳቸውም። ኧረ ይሄ ነገር ሰይጣን ነው እኔ አላምንም አሉ ሴትዮዋ። እንደው እግዚአብሔር በፈወሰኝ በሄድኩኝ ይላሉ። ባህር ዳር ዘጌ ማን ነው አቡነ ሐራ ነው አቡነ ሐራ መሰለኝ አቡነ ሐራ ገዳም ይመስለኛልና ሄደው ተጠምቀዋል። እናት ከተሳሳትኩኝ አስቡኝ ማነው አስተካክሉኝ። እና እኚህ እናት ዛሬ ላይ ጤነኛ ናቸው። ይሄ ኃይል የለም። እሺ እግዚአብሔር ከሆነ ይህን ጸጋ መጀመሪያ ሰጥቷቸው የነበረው ዛሬ የት ገባ? በራሱ ጸበል እግዚአብሔር ያን ኃይል ወሰደባቸው ነው? አልፈልግም ስላሉ ነጠቃቸው። ዘጌ ማነው ዘጌ ጊዮርጊስ ነው ብቻ ዘጌ የሚባል ቦታ ላይ ሄደው እንደተጠመቁ አውቃለሁ። እኔም አድርሻቸው ነው የመጣሁት፣ ረስቸው ነው። እና እኚህ ሴትዮ አሁን ከዚህ መንፈስ ተላቀው ቆራቢ ናቸው። ግን አያታቸውና ቅድመ አያታቸው አባታቸው ሳይሆን አያታቸውና ቅድመ አያታቸው ኃይለኛ ደብተራ ነበሩ። ስርማሽ ቅጠል በታች በደንብ መናፍስትን የሚጠሩ ነበሩና እኚህ ሴትዮ ራሳቸው ያ መንፈስ አርፎባቸዋል። መጽሐፉ ቤት ተቆልሎ ተቀምጦ እሳቸው ግን በቤተሰቦቻቸው የዛር መንፈስ ብቻ ይሄን ማድረግ ችለው ነበረ። ማለት እንደዚህ አይነት መንፈስ ውስጣቸው ነበረ። ከዚህች ልጅ አሁን እሱ ከተናገሩ ታሪክ አንጻር ይሄ የኝንና ስታነጻጽሩት የሰውን ኃይል ይወስዳሉ ከሚለው አንጻር ስታዩት እንደ ሰውኛ አዎ ይመስላል። ግን ኃይል አይደለም እየወሰዱ እየበሉት ነው። እንዲያውም እየጎረሳችሁ ቡዳ ካያችሁ ምግቡ ያስጠላችኋል ይባላል። ምግቡ ያስጠላችኋል። እኔ አሁን ለምሳሌ ቅንጬ አልወድም። ቆይቷል የዛሬ 20 ምናምን ዓመት እሱን በልቼ ሰው ፊት ስላዋረደኝ ወይም ደግሞ ደስ የማይል ነገር ስለታየብኝ ስለተሰማኝ አልወደውም። ዝም ብሎ እንዲሁ ከዚህ የተነሳ ግን ጅማ ወልቂጤ ማለት ነው በምንሄድበት ሰዓት ከመምህር ግርማ ጉባኤ ጋር አብረን ስንሄድ ጅማ ዑራኤል ለፈውስ አገልግሎት ሄደን ነበር ታስታውሱ እንደሆነ እና ወልቂጤ ላይ ማን ሆቴል ነው መቆያ ምናምን የሚባል ሆቴል አካባቢ ነው እንግዲህ ፓስታ የበላሁት። ምናልባት ስሙን ከተሳሳትኩኝ ይቅርታ፣ እውነት ከሆነ ደግሞ ስለጠራሁት ስም ይቅርታ ላይቭ ስለሆነ እና ፓስታውን ከበላሁኝ በኋላ ህዝብ አፍላ ነኝ ብሎ ጮኸ። ህዝብ አፍላ ማለት እዛ ሆቴል ላይ ሰዎች እንዲመጡ ህዝብ እንዲጎርፍ ማለት ነው። የገበያ ድግምት ተደግሟል። በፓስታው ገብቶልኛል። የሚገርማቸው እኔ እዛ ሆኜ ቤት አልመጣንም። ጅማ ሆኜ በአይነ ህሊኔ ፓስታውን የበላሁበት ቦታ ላይ ቁጭ ብዬ ፓስታውን ስበላው ዝም ብሎ ይታየኛል። ልክ ባለፈው እንደነገርኳችሁ በቡዳ የተለከፋችሁበት መንገድ ላይ ደንቃራ አግኝቷችሁ ከሆነ መንፈሱ እናንተ ላይ የገባበት ሰዓትና ሰከንዱን ቦታውን ስለሚያውቀው በአይነ ህሊናችሁ የሆነ ሰፈር የሆነ ቦታ ላይ የሆነ መጠምዘዣ የሆነች ድንጋይ ላይ ምናምን አይነ ህሊናችሁ እዛ ቁጭ ብሎ ታገኙታላችሁ። ለምንድን ነው እዚህ የምትወስደኝ? ምንድን ያለህ እዛ ቤት ውስጥ ብዬ በመቁጠሪያ እየቀጠቀጥኩኝ እየሰገድኩኝ ስጠይቀው እዛ ጋር እኮ ነው ያገኘሁህ፣ የገባሁት እዛ ጋር ስለሆነ ነው፣ እዛ ጋር የምወስድህ ቦታዬ ስለነበረ ነው፣ አንተን የመጣህብኝ እንጂ ያልመጣሁብህም አይነት ነገር ነው ማለት ነው። እና ገባችሁ አይደለም? አሁን ፓስታ እዛ ሄጅ ቁጭ ስበላ ለክፎኛል፣ ገብቷል። የህዝብ አፍ ላይ የገበያ ድግምት ገብቶብኛል። እኔ አላወኩም። በጣም ሆዴን ጫጫል። ብዙ ጊዜ በምግብ የገባ ድግምት ያስገሳል፣ ሆድ ይነፋል፣ ይረብሻችኋል፣ ሆዳችሁ ይቆርጣችኋል፣ ዝም ብሎ ይራወጣል ሆዳችሁ ውስጥ። በቃ ምግብ አይስማማችሁም፣ ደስ አይልም። በቃ ታች በሌ ላይ በሌ ያጣድፈኛል። እንደምንም ጉባኤውን ጨረስ ነው ዑራኤል ጅማ ዑራኤል እዛ የሚያክል ትልቅ ሜዳ ላይ ታውቁታላችሁ መቼም። ጉባኤው አለቀና ስንመጣ ባስ ውስጥ አጣደፈኝ። በቃ አውቶቡስ ውስጥ ወርጄ ጫካ ገብቼ ታች በሌ ላይ በሌ አጣደፈኝ። ከዛ ተንፈስ ብዬ ወደ ቤት መጥቼ በመቁጠሪያ ቀጠቅጠዋለሁ አለሁ። እኔ ደግሞ አልገመትኩም እንደዚህ ይሆናል ብዬ። በአውቶቡስ ውስጥ ድርሳነ ሚካኤል እየጸለይኩ ነበር የመጣሁት። ከዛ ቤት ገብቼ ስቀጠቅጠው አለሁ አለ። መንፈሱን እስከምሸኘው ድረስ ፓስታ መብላት እንዴት እንዳስጠላኝ። እኔ ፓስታ በጣም ወዳለሁ። መኮሮኒ ፓስታ ምናምን ውስጥ የጣሊያን ነው መሰለኝ ብቻ አላቅም። እና በቃ አስጠላኝ ፓስታ። አይኑም ማየት ነው ያስጠላኝ። ልክ እንቁላል ልጆቻችሁ ሲበሉ በቡዳ ከተበሉ እንቁላል ሲበሉ አለርጂክ ይሆንባቸዋል ይባላል። አሁን አረሷ እንቁላል አትበላም ሰውነቷ ይፈነዳዳል አለርጂክ ይሆንባታል ይላሉ። እማዬ አንቺ አይተሻትስ ቢሆን ያንቺ አይንስ ቢሆን አለርጂክ ያደረገባት ልጅሽ እንቁላል ስትበላ ብለሽ አብረሽ እየበላሽስ ቢሆን የቤት ሰራተኛዋስ ብትሆን
ወተት ሲጠጡ ብዙ ጊዜ አሁን የገጠር ሴቶች ወይም ደግሞ እዚህ ከተማ ላይ ያሉ አንዳንድ ልጆች ወተት አይወዱም ይባላል። እኔ አልወድም ወተት ሽታ ያስጠላኛል ይላሉ። በህፃነታቸው ወተት ሲጠቡ በቡዳ ስለተበሉ ነው። ገብቷል አብሮ ሲጠጥ እያሉ እየሳቡት ወተቱን ልጆች መቼም ሲጠጡ ደስ ይላሉ አይደለም? አብሮ በዛ ሳይ ሰፍ ብሎ ገብቷል ማለት ነው። የሰው አይን በጣም ከባድ ነው የሚባለው ከመንፈስ አንጻር እንጂ እግዚአብሔር የሰውን አይን እንዲክፉ አድርጎ አልፈጠረውም። አብሮ ግን ሶስተኛው አይን አለ፣ ሰርድ አይስ የሚባለው ዶክተር ራምፓ ማለት ነው። ሶስተኛው ለዚህ ነው እኮ ቻክራ ተብሎ እዚህ ጋር ቀይ ነገር ተደርጎ ቻክራ ብለው ህንዶች ቀይ ነገር አድርገው ቻክራን ለማስታወስ በየቀኑ የሚሄዱ ግን መጽሐፍ ቅዱስ ትንቢተ ዳንኤል ምዕራፍ 8 ነው ምዕራፍ 7 ላይ አውራው ፍየል በአይኖቹ መካከል ቀንድ ነበረው ይላል። አውራውንም በግ ወጋው፣ በአይኖቹ መካከል ባለው በዛ በአንድ ቀንድ ነበረው ነው የሚለው። አውራውን በግ ወጋው ይላል። አውራው በግ ክርስቲያን ነው፣ ፍየሉ ደግሞ የሀጣን። ይሄ ሁለተኛው ፕሮግራም ላይ ይመስለኛል እንደዚህ ያለችኝ። ከዛ ሌላ ሰው እንደዚሁ ይደውልልኝና ይሄ እንግዲህ ቴሌፓቲ አቅም ያላቸው ሳይኪክ አቢሊቲ ያላቸው ለሚሊተሪ ፐርፐዝ እያንዳንዱ መንግስት በጣም ይፈልጋቸዋል እያልኩ ነበር ያወራሁት። እና ይሄ ቀጥሎ የደወለልኝ ሰው ቀን ማየት አልችልም፣ ማታ ማታ ግን መርፌ አነሳለሁ፣ ድቅድቅ ጨለማ ላይ መርፌ አነሳለሁ። ቤተሰቦቼ በእኔ ተሸማቀው የተረገመ ነው ተብዬ ቤት ውስጥ ነው ያለሁት። ከቤት አልወጣም። ቀን ማየት አልችልም። ማለት ቪዥኑ በጣም እንትን ነው፣ አነስተኛ ነው ቪዥኑ። የአይኔም ቀለም የተለየ ነው ብሎኛል። እና ላገኘህም ብሎኝ ነበር። ጊዮን ሆቴል ኮንሰርት ነበረ እና ወንድሜ ይዞኝ ይመጣል እንገናኝ ብሎኝ ነበር። እኔ ግን በወቅቱ ኮንፊውዝድ ሆንኩኝ። እኔ ዝም ብሎ ሊትሬቸሩ እንትን ብሎኝ ነው ስቦኝ ነው የማወራው እንጂ እንደዚህ ነው የሚል ነገር አልጠበቅኩም። ከዛ እንግዲህ ኮንፊውዥን ፈጠረብኝ እና አንድ መጽሐፍ ደግሞ አነበብኩኝ በዚሁ በኤክስትራ ሴንሰሪ ፐርሴፕሽን ዙሪያ። አይ ቲንክ ኤክስትራ ሴንሰሪ ፐርሴፕሽን ይመስለኛል ርዕሱ፣ አሁን አላስታውሰውም። እዛው ዲዩክ ዩኒቨርሲቲ ውስጥ ሰብጀክት የነበረ ማለትም ሳይኪክ አቢሊቲ የነበረው እና ለረጅም ጊዜ ጥናት ሲደረግበት የነበረው እና በኋላ ዶክተር ሆኖ ክላሲፋይድ የሆኑ መረጃዎችን ማውጣት አትችልም ተብሎ ልክ ጡረታ ላይ ሲደርስ ቢፈልጉ ይግደሉኝ ብሎ የጻፈው መጽሐፍ ነው። ራሱ አሁን ያልኩን ቃል በቃል መግቢያው ላይ ጽፎታል። ይህንን መጽሐፍ የጻፍኩበት ምክንያት ብሎ የእሱን መጽሐፍም አነበብኩኝ ሚን ታይም ማለት ነው። ነገሩ ኮንፊውዥን ፈጠረብኝ ማለት ነው። እኔ ኤክስፔክት ከማደርገው ካደኩበት ከወዘተ ፍርሃት ውስጥ ሁሉ ከተተኝ። አሁን አይ ቲንክ ሶስተኛው ምዕራፍ ላይ ሲደርስ ወይም እዚህ ላይ ሶስተኛውን ከመናገሩ በፊት የልጅቷንም ልጨርስላችሁ፣ የዚህ አሁን የተናገረውን ልጅ ልጨርስላችሁ። ልጅቷ ለምንድን ነው ከሰው ተገላ ብቻዋን የምትኖረው? ሰዎች ከእሷ ጋር ማች እንደማያደርጉ የተለየ ኃይል እንዳላት አድርጎ እየነገራት ለምን ለብቻዋ ተቀመጠች? ሰዎች እየዋሹሽ ነው፣ አንቺ እውነተኛ ነሽ፣ አንቺ ሐቀኛ ነሽ እያለ ነገራት። ቤተክርስቲያን ተጠግታ መንፈሳዊ አይደለች። ከስራም በዛ ባላት ኃይል አልተጠቀመች። ያ ተፈጥሯዊ ማንነቷን የኔ ነው ብላ የምታስበውን ነገር ይዛ ከቤተሰብ ይዛ የወጣችው ከእናቷ እንደሆነ አልተረዳችም። ለምን እናቷ ልትመታት እንደሆነ ቀድማ የምታውቅ ከሆነ ሳይኮሎጂካሊ ቀድማ የምትረዳ ከሆነ ልትመታሽ ነው ብሎ የሚነግራት ከሆነ በእናትና በልጅ መካከል ትልቅ ሪሌሽን አለ ማለት ነው። ትልቅ ነገር አለ። ህፃናት ኪችን ውስጥ ምግባቸው ሲሰራ እቃው ሲንኳኳ፣ እንቁላል ሲመቱ ወይ የሆነ ምግቡ ሲሸታቸው ሮጠው ሄደው ይላሉ። ምልክት ያያሉ። ምግባቸው ሰዓቱ ሲደርስ ሆዳቸው ሲርበው ምልክት ሲያሳይ፣ ልክ እንደዚህ ሁሉ በውስጥ በኩል ያለው መንፈስም ደግሞ የሚፈልገው ሰዓት ሲሆን ይረብሻቸዋል። አንዳንድ ሰዎች በግድ ግብሬን አምጡ ይላል። ከዚህ በፊት የሆነ ያሳየሁት ቪዲዮ አለ። ሌሊት ወጥተው ራቁታቸውን ልብሳቸውን አውልቀው ወደ ጫካ ሮጠው እንዲገቡ የሚያስገድዳቸው መንፈስ ያለባቸው ዘሮች አሉ። አፍሪካ ውስጥ የሆኑ ጎሳዎችን አምጥቼ ያንን ለማሳየት ሞክሬ ነበረ። በተወሰነ መልኩ ሙሉን አላሳየሁም። እነዚህ ህዝቦች፣ እነዚህ ጎሳዎች በአንድም በሌላ መንገድ የተረገሙ ናቸው ተብሎ የሚታሰቡት እንደ ቅዱስ አይታዩም። እኛ ሀገርም ጉዳዩ እንደ እርግማንና እንደ የመናፍስት ስራ ወይም ደግሞ እንደ ባዕድ ነገር የሚታይበት ምክንያት አለው። ለምን? ሃይማኖታዊ ሀገር ነው። እግዚአብሔር መንፈሱ ያሳደረባት ሀገር ነች። ክርስቲያን ያለባት እግዚአብሔርን የሚያመልኩ ህዝቦች ያሉበት ሀገር ስለሆነ ይለያል። በደንብ ነው የሚያስታውቀው።
ጤነኛ እንዳልሆነ ይታወቃል። ይሄ ጉዳይ ልጆቻችሁን አቅፋችሁ በማንኪያ እንደዚህ እያደረጋችሁ እያላችሁ ስታበላችሁ አብላ ስትሉት እያበላችሁት ነው። እናንተ እናትነት ነው። እናንተ ውስጥ ሆኖ ግን ለምን ወለደች፣ ለምን ልጇን ወልዳ ሳመች፣ ለምን ትዳሯ ተስተካከለላት፣ ለምን እኔ እንደዚህ እንድትሆን አልፈልግም እያለ የሚመቀኝ መንፈስ እንዳለ ስለምን ነው ጥናት የማይደረገው? ሁልጊዜ ከእንትን አንጻር ብቻ ለምን ይታያል? ከኢነርጂ ከፓወር ከዩኒክ ከተለየ ችሎታ ጋር ብቻ ለምን ነው የሚታየው? ሰጥቶ የሆነ ኃይል ሰጥቶ ከሰዎች ደግሞ እጥፍ የሚቀበል መንፈስ እንዳለ ለምንድን ነው የማይጠናው? ይሄ ነገር ጸበል ቦታ ተመቶስ ጥናት ለምን ነው የማይደረገው? ወይም ደግሞ አባቶች ይህንን ጥናት አድርገው ሲያቀርቡ በመጽሐፉ ላይ ለምን ነው ውይይት የማይደረገው? ይገርመኛል በጣም። አያችሁ፣ ሰው ስለተያያዘ ነው። ተይዘናል ማለት ይሄ ነው። የትኛው ተጠንቶ በየትኛው ፍልስፍና ውስጥ መሄድ እንዳለበት ቀድሞ መጀመሪያ አዘጋጅቷል ማለት ነው። ስለዚህ እቺ ልጅ ብቻዋን የምትኖረው ሰዎች እንደማይወዷት፣ ከሷ ጋር በአይምሮ እንደማይመጥኑ፣ አይምሮ አስተሳሰቧ ከሰው የሚበልጥ እንደሆነ፣ ውሸታሞች እንደሆኑ ሰዎች አድርጎ ከፍቅረኛም ከባልም ያርቃታል። ለምሳሌ ፍቅረኛ ብትይዝ እቺ ልጅ ይከዳሻል እኮ ያው ከገሊት ጋራ እንደዚህ ጀምሮ ሊሆን ይችላል ብሎ በአይምሮ ይነግራታል። ስልኩን ስታየው የእውነትም ጀምሯል። ይሄን ሰው ግን እንደዛ እንዲጀምር ያደረገውም የራሷ መንፈስ ነው። እንደገናም ደግሞ ስልኩን ስታየው እውነት እንዲሆን ያደረገውም የራሷ መንፈስ ነው። ያደርገውና ሰይጣን መጀመሪያ ፍቅረኛዋን ከሆነ ወንድ ጋራ ከሆነ ሰው ጋራ ከሆነች ሴት ጋራ ፍቅር እንዲጀምር ያደርገውና ከዛ እሷ ደግሞ እንድታውቅ ያደርጋታል። ለምን አግብቷታላች ልጅ ብቻዋን እንድትኖር የሚፈልገው ከሰዎች ጋር እንዳትቀራረብ ስለሚፈልግ የኔ ናት ብሎ ስለሚያስብ ነው። በእሷ ውስጥ መስራት የሚፈልገው ነገር አለ። ጊቫውት ነው፣ ዲስትሪቢዩት ማድረግ፣ ከአይኗ ወጥቶ መሰራጨት፣ ማከፋፈል ይፈልጋል ማለት ነው። ታውቃላችሁ ቮካብለሪ ወይ ጊቫውት ዲስትሪቢዩት ነው አይደለም? ቮካብለሪ ታውቃላችሁ። ከአይኗ ወጥቶ ወደ ሁሉም ሰዎች መሰራጨት የሚፈልግ ከሆነ እሷ እንደ ፖርታል ነች ማለት ነው። እንደ ፖርታል ወይም ደግሞ እንደ አንድ ኤጀንሲ እንደ ኤምባሲ ከሆነች እቺ ልጅ አካሏ የመናፍስት ማረፊያ የብዙ ሚሊዮን መናፍስት ማረፊያ ከሆነች እና በአይኗ በኩሏ በምታያቸው በምትናገራቸው በንግግሮቿ ብዙ ሰዎችን ተጽዕኖ የምትፈጥር ከሆነች እቺ ልጅ ብቻዋን እንድትኖር ነው የሚፈልገው። ማንም ይሄን እንዲጋራው አይፈልግም። ስለዚህ አግብቻታለሁ የሚለው በሰው ሰውኛ የኔ ብቻ እንድትሆን እፈልጋለሁ ነው። በመናፍስት ግን በዴሞኖሎጂ ቋንቋ ግን እንደ ሲአይኤ ቅጥረኛ ናት፣ እንደ ሞሳድ ቅጥረኛ ናት፣ እንደ ስለላ ድርጅት ቅጥረኛ ናት። የስለላ ድርጅት ውስጥ ያሉ ሰዎች ካድሬዎችም ምንም ሰላዮች ሊሆኑ ይችላሉ። ጓደኛ መስሎ ይቀርባሉ። ከዛ የሆነ ድርጅት ጉዳይ አስፈጻሚ ናቸው፣ ግን የግል ህይወት የላቸውም። ከዛ ድርጅት ዝም ብዬ እወጣለሁ ማለት አይችሉም። ከወጡ ይገደላሉ። ስለዚህ እንደ አንድ ጣቢያ ነች ማለት ነው ልጅ ማለት። ለዚህ ነው የኔ ብቻ ናት ብሎ በሰው ሰውኛ አግብቻታለሁ የሚለው እንጂ ሰይጣን ሰውን አግብቶ የሚወልድ ሆኖ አይደለም። ቀጥሎ ደግሞ የተናገረው ደግሞ የዚህ ልጅ አለ። በማታ መርፌ ማየት እችላለሁ፣ መሬት ላይ መርፌ ወድቆ ማግኘት እችላለሁ፣ ቀን ግን ማየት ይቸገራል። እና ይሄንን እንደ ልዩ ተፈጥሮ ተቆጥሮት ለዚህ ለወንድማችን ለባህሩ ደውሎ ነግሮታል። ባህሩ የነገረን ነገር ልጁ የነገረውን ነገር ነው። ፈራሁኝ እኔ እንዴት እንደዚህ ሰው እንደዚህ እንዴት ሊሆን ይችላል ብዬ ደነገጥኩ አለ። ኢትዮጵያ ውስጥ እንደዚህ ነገር አለ እንዴ ብዬ ደነገጥኩ ነው የሚለው። ግን ሐሳቡን እንደ ሐሳብ እንቀበለውና ቀን ማየት የማይችል ወይም ደግሞ ቀን በብርሃን መንቀሳቀስ የማይችል ማታ ብቻ ጀግና የሆነ ፍጥረት ማን ነው? ጅብ ነው። ብዙ ጊዜ ደግሞ የቡዳ መንፈስ ከጅብ ጋር የተሳሰረ ነው። ይሄንን በዚህ ማየት ትችላላችሁ ማለት ነው። ስለዚህ ይኸውላችሁ ሰርድ አይስ ብትሉትም ቴሌኪኔሲስ፣ ቴሌፓቲ ምናምን ኮንሺየስ አንኮንሺየስ ማይንድ ምናምን በሐሳብ መሄድ ምናምን ቢሉትም የፈለገ ቢሆንም ከሜታፊዚክስ ጋር አብሮ የተጣመረ ሌላ ዴሞኖሎጂ የሆነ ያልታወቀ ጉዳይ አለ። አብሮ የሚሄድ ያልተጠና ያልተነካ አይነኬ ግን ሆኖ ግን ያልተነካ አይነኬ ነው አልተነካምም። ስለሱ ማሰብም አይፈልጉም። የሚገርማችሁ ደፍሬ የገባሁትም ለዚህ ነው። ቅዱስ ቁርባን ባይኖር ኖሮ ሟች ነበርኩ ያልኳችሁ ለዚህ ነው። ቅዱስ ቁርባን ባይኖር፣ ጾም፣ ጸሎት፣ ስግደት ባይኖር፣ ጸበል ባይኖር፣ እምነት መቀባት፣ መቀጥቀጥ፣ ጸሎት ክፍል ውስጥ መትጋት ባይኖር ኖሮ በህይወት እስካሁን ድረስ አልኖርም ነበረ ከሚላክብን መንፈስ አንጻር። የእውነቴን ነው የምላችሁ። ለምን ይሄን ምስጢር ገለጥክ ብለው የሚልኩብን መዓት ነው ያለው። በጣም ብዙ ሰዎች እናንተን በጸሎት እያገዛችሁኝ ስለሆነ ነው። እና አይነኬ ነው ይሄ ጉዳይ። መናፍስት ጉዳይን መንካት አይፈልጉም።
ሌላው አንድ መርጌታ መቼም መርጌታ ወጣት እያሉ ነው እያረጁ ሲመጡ ካህን ከሆኑ ቅስና ውስጥ ከገቡ መርጌታ የሚለው ማዕረግ አብሯቸው ይቀጥላል ብዬ አላስብም። የኔታ መርጌታ የሚለው ነገር አብሮ የሚቀጥል ከሆነ አይዶን ነው እንጃ ቤተክርስቲያን እያገለገሉ ነው ብዬ አላስብም። እና በማዕረግ ላይ ማዕረግ ማደግ አለበት ብዬ አስባለሁ። እና እኛ አባት ልጃቸውን የዛሬ 30 ዓመት የ6 ዓመት ልጅ እያለ አብሾ አጠጥተውት አፍልሆ ምናምን አድርገው አፄ ፋሪስ አዋርሰው ከመንፈስ ጋር አድርገው አንድ ሙሉ መዝሙረ ዳዊትና መጽሐፍ የሆነ መጽሐፍ አለ። ይሄ መጽሐፍ የትም ቦታ አይገኝም ብሎ ያሰቡት መጽሐፍ ስሙ ጠፍቶኝ ነው። የመናፍስት መጽሐፍ ነው። አስነብበውታል። ማንበብ የጀመረው በ4 ዓመቱ ነው ቆሎ ትምህርት ቤት የገባው። በ6 ዓመቱ በደንብ ማንበብ ችሏል ይሄ ልጅ እና አነበነበ። መጽሐፉን አንብቦ የጨረሰው በ1 ዓመት ውስጥ ነው። አይደግምም፣ ወደኋላም አይመለስም። ከዛ በኋላ በቃ ተዉት። ይሄ ልጅ ልክ እድሜው 18 ዓመት ሲሞላው ይሄ ልጅ ናስት ያሉትና በልስቲ ንገረኛ ምናምን ሲሉት ጊዜ ድንገት ተራጎ ያንን የሸመደደውን ቃላት መተርተር ጀመረ። ገጽ በምዕራፍ ሲጠይቁት በምዕራፍ ይናገራል። ከየት አምጥቶት ነው? የሰው ልጅ አይምሮ ላይብረሪ ነው። በእርግጥ አዎ ብዙ ነገር ማስታወስ ይችላል። በቅጠላ ቅጠል ብቻ ነው ይሄ ነገር የሚሆነው አይደለም። አሁን መጨረሻው ልነግራችሁ ነው። በ18 ዓመቱ ነው ይሄን ነገር የሆነውና አባዬ ይሄን ከየት አምጥቼው ነው? ይሄን ሁሉ እውቀት ከምንድን ነው የመጣው? ግን እንዴ ይሄን ሁሉ ነገር ይዤ ነበር እንዴ? በቃ አዎ በልጅነትህ እኮ አሸምድጄህ ነበረ። በዚህ ጉዳይ ላይ ደሞዝ ጎሽሜ የሚባል ደራሲና አርቲስት ፊልም ሰርቶበታል። ደሞዝ ጎሽሜ የሚባል ወንድማችን ደራሲ ይሁን አርቲስት ይሁን አይደል ነው፣ ብቻ ደራሲ ነው የሚመስለኝ። መጽሐፍም ስለጻፈ ማለት ነው። 16 የሚል መጽሐፍ ያለ ይመስለኛል። እና በዚህ ጉዳይ ላይ በጣም ብዙ ሰዎች ይፈላሰፋሉ፣ ይመራመራሉ። በልጅነት የተሸመደደ እውቀት በተለይ ከተዋርሶ ጋር ከሆነ ከቅጠላቅጠል ጋር ከሆነ ትልቅ ከሆኑ በኋላ አይጠፋባቸውም። ተረክ ብሎ ነው የሚነሳው። ከምን የትኛው ጭንቅላታቸው ውስጥ አውጥተው ከልቦናቸው ላይብረሪ ከየትኛው ሼልፍ ላይ መዛው አምጥተው መጽሐፉን ገልጠው እንዳነበቡት ግራ እስኪገባቸው ድረስ ሌላ ሀሳብ እያሰብኩኝ ሁሉ አለ ልጁ ሌላ ነገር እንዴ ምን ሆኜ ነው እያልኩኝ በአይምሮ እያሰብኩኝ አፌ ግን ያነበንበዋል አለ። በቃ በግዕዙም በአማርኛውም ከነትርጎሙ ከነአንድምታው ከነምኑ ይሄ ማለት እንዲህ ነው፣ ይሄ ማለት እንዲህ ነው፣ አንድም እንደዚህ ሲሆን አንድም እንደዚህ ሲሆን እያለ ነው የሚናገረውና ህይወቱ በጣም የተበላሸ ነው። የተመታ ህይወት ነው ያለው። ሱሰኛ ነው። የቄስ ቤተሰብ ነኝ ብሎ ነው የሚያስበው። አባቱ በጣም የሚታወቁ ናቸው። ግን በኋላ ትምህርታችንን ሲሰማ ይቃወም ነበረ። ሲሰማ ቀስ እያለ የ18 ዓመት ልጅ ሆኖ ምን እንደገጠመው ስለሚያውቅ እኔ እንዴት በልጅነቴ እንደሸመደድኩ እንኳን አላውቅም ማለት 6 ዓመት ልጅ ላይ ሆኜ አሁን የሰራሁትን አላውቅም። በጣም ምንም ትዝ አይለኝም። ምናልባት እስቲ ላስታውስ የ10 ዓመት ልጅ ምናምን ሆኜ አስታውሳለሁ። ኳስ በጣም ወድ ነበረ። አሁን ኳስ በፍጹም አልወድም። በጣም ነው የሚያስጠላኝ። ኳስ በጣም ወዳለሁ። በረኛ ነበርኩኝ። በጣም የታወቁ ሁለት ተስፋዮች በረኛ ነበርን ሰፈር ውስጥ ብላክ ስታር የሚባል ቡድን ውስጥ ነበርኩ። ይሄን አስታውሳለሁ። ይላችሁ አያችሁ፣ አይምሮዬ አመጣው። ከዚህ ስንጫወት ሜዳ ላይ ስንራገጥ ሜዳው ሁሉ መገናኛ ለሞቴል አካባቢ ስኩል ኦፍ ቱሞሮ የሚባል ትምህርት ቤት ዛሬ ሳይሰራ በፊት ሜዳው ላይ በጣም ኳስ እንጫወት ነበረ። ይኸው በአይነ ህሊኔ ሳልኩት የልጅነት ዶክሜንቴን አምጥቼ ይኸው ነገርኳችሁ። ይሄ የሚገርም ነው። የሰው ልጅ የተሰጠችው በቂ መጠን ናት፣ በቂ ነች። ከዚህ በኋላ ግን እላፊ ግን ሄጄ እያንዳንዱን ደብተሬ ላይ ያለውን ገጽ በገጽ ኤክስና ራይቱን የምቆጥር ከሆነ ፊደሎቹን ግዕዙንም አማርኛውንም በቃ ሁሉን ነገር ማስታወስ ከሆነ አብኖርማል ይባላል። ከኖርማል በላይ ነው። ትንሽ ለየት ያለ ነው ማለት ነው። ስለዚህ ይሄ ልጅ ወደኛ ትምህርት የመጣው በዚህ ምክንያት ነው። ጸበል ገብቶ ሲቀጠቅጥ ምን ሲል ማነህ? አፍልሆ ነኝ፣ አብሾ ነኝ፣ አፄ ፋሪስ ነኝ፣ ተዋርሶ ነኝ ማለት ጀመረ። ከዛ ከየት ያምጣው ግዕዙን? ያንን ሁሉ እውቀት ከየት ያምጣው? ጠፋ። ማን ነው እሺ የወሰደበት? ግዕዙን የግዕዝ ባለቤት እግዚአብሔር ነው። የቋንቋ ባለቤት እግዚአብሔር ነው። የሸመደደው መዝሙረ ዳዊትና የቤተክርስቲያኖች መጽሐፍት ነው እንደሚሉት ከሆነ አይደለም እንጂ። እሺ ታዲያ ዛሬ ላይ ከተጠመቀ በኋላ ወዴት ገባ? ማን ወሰደው? ልጁ ትክክለኛው አይምሮውን ነው አሁን ያገኘው ወይስ በፊት ትክክለኛ አይምሮ ላይ ነበር? አሁን እግዚአብሔር ወሰደበት። ተገላበጡ እንዴ? ሰይጣን ትክክለኛውን ነገር ሰጥቶት እግዚአብሔር ሰረቀው? ምንድነው የሚባለው አሁን ይሄ? አያችሁ። ስለዚህ ይሄንንም ራሱ ደግሞ ቼክ ማድረግ ያስፈልጋል። ለዚህ ነው እኛ ብዙ ጊዜ እባካችሁን አንድ ሳይድ ብቻ ይዛችሁ ሳይንስ፣ ማቴሪያሊስት፣ አይዲያሊስት መሆን ብቻ ማቴሪያሊስት መሆን ብቻ ሳይሆን ስፒሪቹዋሊ ማየት ያስፈልጋል።
ዴሞኖሎጂ የሆነውንም ነገር ደግሞ ማጥናት ያስፈልጋል ብዬ አስባለሁ።